ማንቸስተር ሲቲ ለፕሪሚየር ሊጉ መሪ አርሰናል አሁንም የፕሪሚየር ሊግ ዋንጫ ኮስታራ ተፎካካሪ ነኝ የሚል መልእክትን ሜዳ ላይ በተግባር አስተላልፎ ወጥቷል። ትላንትና የፔፕ ጓርዲዮላው ማንቸስተር ሲቲ በሜዳውና በደጋፊው ፊት ፉልሃምን አስተናግዶ ነበር። እናም ብዙም ሳይቸገር 3 ጎሎችን አስቆጥሮ ከክሊንሺት ጋር ወሳኝ 3 ነጥብ አስመዝግቦ ወጥቷል። በዚህ መሰረት ማንቸስተር ሲቲዎች ዛሬ ምሽት አርሰናል ጨዋታውን እስከሚያደርግ ድረስ ያላቸውን የነጥብ ልዩነት ወደ 3 ዝቅ ማድረግና ማጥበብ ችሏል። ፔፕ ጓርዲዮላም ጨዋታው ብዙም አስቸጋሪ አልነበረም። በዚህ ምክንያት ወሳኝ ተጫዋቾቹን በጊዜ እየቀየረ ከሜዳ ሲያስወጣ ነበር። እናም ማንቸስተር ሲቲ ኮስታራ ተፎካካሪነቱን ሜዳ ላይ ያስመሰከረበት ጨዋታ ነበር። ጨዋታው ምን አይነት መልክ ነበረው? አሰልጣኝ ፔፕ ጓርዲዮላ በጨዋታው ላይ ምን አይነት ታክቲኮችንና እንዲሁም ደግሞ የተጫዋች ማፈራረቅ ዘዴዎችን ተጠቅሟል? ከዚህም በተጨማሪ ጨዋታውን ቀላል እንዲሆን ያደረገው የፉልሃም የመከላከል መዋቅር መፈረካከስ ለማንቸስተር ሲቲ በቀላሎችን ጎል እንዲያስቆጥር የጠቀመው በምን መልኩ ነው? እንዲሁም ደግሞ የማርክ ጌሂና የሩበን ዲያዝ የመከላከል አስደናቂ ጥምረት በቀጣዮቹ ጨዋታዎችስ ላይ እንዴት ባለ መንገድ ሊቀጥል ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራን እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ለቻናላችን አዲስ ሲሆናችሁ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ሁላችሁም ይህንን ፕሮግራም ላይክ እያደረጋችሁ መከታተላችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንደተለመደው በጨዋታ ድህረ ዳሰሳችን ከእናንተ ጋር ተገናኝተናል። ትላንትና የቼልሲን፣ የቶተንሃምን፣ የማንቸስተር ዩናይትድን ጨዋታዎች ከተጠናቀቁ በኋላ ትንታኔ ሰርቼላችሁ ነበር። ዛሬ ደግሞ የማንቸስተር ሲቲንና የፉልሃምን እንዲሁም የሰንደርላንድና የሊቨርፑልን ጨዋታ የምንመለከተው ይሆናል ማለት ነው። እንግዲህ ይህ ጨዋታ ለማንቸስተር ሲቲዎች በጣም በጉጉት ሲጠበቅ የነበረ የጨዋታ መርሃ ግብር ነው። ምክንያቱም አርሰናል ሊጉን በ6 ነጥብ ልዩነት እየመራ ይገኛል። ስለዚህ ይህንን ጨዋታ አሸንፈው በደንብ ወደ አርሰናል መጠጋት የሚችሉበትን ከአርሰናል ጋር ያላቸውን የነጥብ ልዩነት ማጥበብ የሚችሉበትን እድል በእጃቸው ላይ አግኝተው ነበርና ትላንትና እንግዲህ ያንን በደንብ በአግባቡ የተጠቀሙበትም ጭምር ነው ማለት ይቻላል። እና ትላንትና ማንቸስተር ሲቲ ብዙም ሳይቸገር ብዙም ጉልበት ብዙም ኢነርጂ ሳያወጣ ነው ጨዋታውን በቀላሉ 3-0 በሆነ ውጤት አሸንፎ የወጣው። እና እንደምታውቁት እንግዲህ በዚህ ጊዜ ላይ ነው ሁልጊዜም ማንቸስተር ሲቲ መነሳት የሚጀምረው። እንዲህ ባሉት ወቅቶች ላይ መነሳት ይጀምርና 5ኛውን ማርሽ ያስገባል። ከዛ በኋላ እስከ ውድድር ዓመቱ መጨረሻ ድረስ በእንዲህ አይነት ፎርም የሚቀጥልባቸውን ዓመታት እናስታውስ ነበርና ያንን በደንብ ያስታወሰ የሜዳ ላይ ፐርፎርማንስ ነበረ ትላንትና በማንቸስተር ሲቲ በኩል የተመለከትነው። ቋሚ 11 ላይ የተጠቀማቸውን ተጫዋቾች ስንመለከት ጂጂ ዱናሩማ ትላንት የቡድኑ ግብ ጠባቂ ሆኖ ጀምሯል። ማቴዎስ ኑኔሽ፣ ሪያን ናይት ኑሪ በፉልባክ ሚና ላይ የጀመሩ ተጫዋቾች ናቸው፣ የግራና የቀኝ ተመላላሽ ሆነው። ሩበን ዲያዝ ከጉዳት በኋላ ገግሞ ትላንትና በቋሚ 11 ውስጥ ለመጀመሪያ ጊዜ ተመልክተነዋል። ከጉዳት መልስ ማርክ ጌሂ ትላንትናም ልዩ ፐርፎርማንስ ያሳየበት ምሽት ነበር። እንዲሁ ደግሞ በርናርዶ ሲልቫ፣ ሮድሪ እና ኒኮ ኦራይሊ የመሃል ሜዳ ተጫዋቾች ነበሩ። ትላንትናም በነበረኝ የላይቭ ፕሮግራም ላይ እንደነገርኳችሁ አርቴታ ብዙ ጊዜ የሉዊስ ስኬሊን ጉዳይ እንዲህ ባለ መንገድ ቢመለከተውና ማኔጅ ቢያደርገው ብዬ የምመኘው አንድም ለዚህ ነው። ሉዊስ ስኬሊ ጥሩ የኢንቨርትድ አማካይ መሆን የሚችል ተጫዋች ነው እና አርቴታ ግን ብዙ ይህንን ነገር ሲጠቀምበት አናይም ወይም ደግሞ አንመለከትም። ግን ኒኮ ኦራይሊን ደግሞ ከፉልባክ ሚናው በማምጣት አሰልጣኝ ፔፕ ጓርዲዮላ እንግዲህ የመሃል ሜዳ ተጫዋች እንዲሆን እያደረገው ነው የሚገኘውና ያ በጣም ለዚህ ተጫዋች ትልቅ የሆነ እድልን የሚሰጥ ትልቅ እድልን የሚያመቻችለት እንደሆነም ተመልክተናል። ከዚህ በተጨማሪ የፊት መስመሩ ላይ ስንመለከት በባለፈው የሊቨርፑል ጨዋታ ላይ ተጠባባቂ ወንበር ላይ ተቀምጦ የነበረው ፊል ፋደን እንዲሁ ደግሞ አንቷን ሴሜኞ እና ኤርሊንግ ብራውት ሃላንድ ሜዳ ላይ ተሰልፈዋል። 4-3-3 አሰላለፍን ይዘው ነው ወደ ሜዳ የገቡት። እንግዲህ ጨዋታው ከተጀመረበት ደቂቃ ጀምሮ ፍጹም የሆነ የበላይነትን ማንቸስተር ሲቲዎች ወስደው ነበር። በተደጋጋሚ የግብ ሙከራዎችን ያደርጉ ነበር። ማንቸስተር ሲቲ ትላንትና
በኳስ ቁጥጥሩ ላይ ከፍተኛ የበላይነት ወስዶ እንደነበር ተመልክተናል። ብዙ በጣም የማንቸስተር ሲቲን ማጥቃት የሚያግዙ ተጫዋቾች በፉልሃም የመከላከል የሜዳ ክፍል ውስጥ ስንመለከታቸው ነበርና ትላንትና ለፉልሃሞች አስጨናቂ ነበረ የጨዋታው እያንዳንዱ ሞመንት። እንግዲህ 24ኛው ደቂቃ ላይ የመጀመሪያውን ጎል አስቆጥረዋል። አዲስ ፈራሚው አንቷን ሴሜኞ ነው ጎሉን ያስቆጠረው። ሪያን አይት ኑሪ እንግዲህ ከግራ መስመር ላይ ይዞት የተነሳው ኳስ እንደነበረ ተመልክተናል። ከዛ በኋላ ኳሱን በደንብ ወደ መሃል ነበረ እንዲመጣ ያደረገው። ሮድሪ በደንብ በረጅሙ ወደ ቀይ መስመር የገለበጠውንና ከቀይ መስመር አቅጣጫ ላይ በረጅሙ የተሻማውን ኳስ ራሱ ሳንደርበርግ ነው እንግዲህ በግንባር ገጭቼ አወጣለሁ ሲል አመቻችቶ ለአንቷን ሴሜኞ ያቀበለው። ሴሜኞም እጅግ በጣም ጥሩ በሆነ ሁኔታ ያንን ኳስ እንግዲህ ወደ ግብነት መቀየር የቻለ ተጫዋች ሆኗል። ጎሉን ሲያስቆጥር ትንሽ መንሸራተት ይጠበቅበት ነበር። እግሩን በደንብ ስትረች ማድረግ፣ እግሩን ለጥጦ ኳሱን መንካት ይጠበቅበት ነበርና ያንን አድርጎ እንግዲህ የመጀመሪያውን ጎል ለማንቸስተር ሲቲ በ24ኛው ደቂቃ ላይ ማስቆጠር ችሏል። ይህ ከሆነ ከ6 ደቂቃዎች በኋላ ደግሞ በ30ኛው ደቂቃ ቅድም የነገርኳችሁ የአማካይ መስመር ላይ መጫወቱ ጥሩ ነው። ፉልባክ ከሚሆን ይልቅ የግራ ተመላላሽ ወይ የቀኝ ተመላላሽ ከሚሆን ይልቅ የመሃል ሜዳ ተጫዋች ቢሆን ይሻላል ያልኳችሁ ኒኮ ኦራይሊ ከአንቷን ሴሜኞ የደረሰውን ኳስ ወደ ግብነት ቀይሮት እንግዲህ 2-0 መርተዋል። በጣም የሚገርም የፋስት ትራንዚሽን ነበር የተመለከትነው። ጥሩ የመልሶ ማጥቃት የፋስት ብሬክ እንቅስቃሴ ነበር የተመለከትነው። ፉልሃሞች ለማጥቃት ነቅለው በወጡበት ሰዓት ላይ ነው ማንቸስተር ሲቲዎች ይህንን ኳስ ያገኙት እና አንቷን ሴሜኞ በሁለት ተከላካዮች መሃል በጣም የሚገርም ስራን የሰራውና ኳሱን አሲስት ያደረገበት ሁኔታ ስትመለከቱት ሰንጣቂ ፓስ ወይም ደግሞ ስሩ ቦል የምንለውን ኳስ ነበረ ያቀበለው። እናም እጅግ በጣም ጥሩ በሆነ ሁኔታ ኒኮ ኦራይሊ ሁለተኛውን ጎል አስቆጠረ። ከዛ በመቀጠል ደግሞ በጨዋታው የመጀመሪያው አጋማሽ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ይህ ጎል ከተቆጠረ ደግሞ ከ9 ደቂቃ በኋላ ኤርሊንግ ብሮት ሃላንድ ከፊል ፎደን የደረሰውን ኳስ አስቆጥሮታል። ይህንን ጎል ደግሞ ሲቆጠር የፊል ፎደን አስተዋጽኦ በጣም ትልቅ ነበር። እንዳልኳችሁ ማንቸስተር ሲቲ ከመጀመሪያው የዳኛው ፊሽካ ከተነፋበት ሰዓት ጀምሮ ፍጹም የበላይነት የወሰዱበት እንደነበረ አይተናል እና ይህም እንግዲህ ራሱ ፊል ፎደን በደንብ ወደፊት ያቀበለው ኳስ ነበረ። ኤርሊንግ ሃላንድ ደግሞ ከሳጥን ውጪ ኳሱን ቀለል አድርጎ በመምታት ወደ ግብነት ቀይሮት ማንቸስተር ሲቲ እንግዲህ ጨዋታውን 3-0 አሸንፏል። በየ9 ደቂቃው ወይ በየ6 ደቂቃው እንግዲህ ማንቸስተር ሲቲ ትላንት ጎል ሲያስቆጥር ነበር። ሁለተኛው አጋማሽ ፉልሃሞች ለማጥቃት የሞከሩበት ነበር፣ ግን ያን ያህል አመርቂ አልነበረም እና አሰልጣኙ ጥሩ የተጫዋች ቅያሬዎችን ሲያደርግ ነበረ። በደንብ ስኳዱን ሮቴት ሲያደርግ ነበረ። ለምሳሌ ከረፍት ሲመለስ ሃላንድን ይዞ አልተመለሰም። ኦማር ማርሙሽ ወደ ሜዳ ገብቷል። ማቴዎስ ኑኔሽ ወጥቶ 60ኛው ደቂቃ ላይ ኩሳኖቭ ወደ ሜዳ ገብቷል። በርናርዶ ሲልቫ እንዲሁ 60ኛው ደቂቃ ላይ ተቀይሮ ቲዣኒ ራይንደርስ ወደ ሜዳ ገብቷል። ኒኮ ጎንዛሌዝ እና እንዲሁ ደግሞ ራያን ቼርኪ ወደ ሜዳ ሲገቡ ፊል ፎደን እና ሮድሪ ተቀይረው ሲወጡ ነበርና ፔፕ ጓርዲዮላ በደንብ ስኳዱን ሮቴት ያደረገበት እንደነበር ነው የተመለከትነው። ምናልባት በሙከራ ረገድ ፉልሃም ይበልጣል። ትላንትና 14 ሙከራዎችን የሞከረው ከ14ቱ 3ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ በማንቸስተር ሲቲ በኩል 57% ኳስ ሲቆጣጠሩ 13 ሙከራዎችን ሞክረው 5ቱ ኢላማቸውን የጠበቁ ነበሩ። ትላንትና እንዳየነው አንዳንድ እንቅስቃሴዎች ነበሩ። ለምሳሌ ራውል ሄምኔዝ ግብ ጠባቂው ዱናሩማ ላይ ቺፕ አድርጎ ለማስቆጠር የተቃረበበትን የግብ ዕድል ተመልክተናል። ከዚህ በተጨማሪ በማንቸስተር ሲቲ በኩል ዱናሩማ የስሚዝሮውን ኳስ እንደዚሁ ያወጣበትን ሞመንት ስንመለከት ነበርና አንዳንድ ሙከራዎች ነበሩ በፉልሃም በኩል። ማይካደው ነገር እሱ ነው። ግን ያን ያክል ትላንት የፉልሃም አጫዋወት ማንቸስተር ሲቲን ለማሸነፍ ብቁ አልነበረም። ይልቁንም ደግሞ በጣም የሚያስፈራውን ማንቸስተር ሲቲን ነው ሜዳ ላይ የተመለከትነውና ሁለቱም እንግዲህ ኤክስጂያቸው ትላንት 1.5 ነበረ። ያው ማንቸስተር ሲቲዎች በጣም በተረጋጋ ሁኔታ ሲጫወቱ እንደነበር በደንብ ሜዳው ላይ ተመልክተናል። እንግዲህ ይህንን የማንቸስተር ሲቲን ነገር ካነሳን አንዱ ማነሳት የሚገባው የአንቷን ሴሜኞን ጉዳይ ነው። እንግዲህ አንቷን ሴሜኞ አሁን በደንብ በጎል ማስቆጠሩ ላይ ስሙን እያጻፈ የሚገኝ ተጫዋች ነው። እንግዲህ ወደ ማንቸስተር ሲቲ ከመጣ በኋላ ከቦርንመዝ ኤክስተር ሲቲ ላይ ጎል ሲያስቆጠር እናስታውሳለን። ማንቸስተር ሲቲ 10 ጎሎችን ባስቆጠረበት ጨዋታ ከዛ በኋላ በቃ በተከታታይ ጎሎችን እያስቆጠረ ነው የሚገኘውና ትላንትናም አንድ ጎል አስቆጥሯል። አንድ ደግሞ ግብ የሆነ ኳስን አመቻችቶ ማቀበል የቻለ ተጫዋች ነው። ምናልባት ሴሜኞ እንግዲህ ወደ ማንቸስተር ሲቲ ከመጣ በኋላ
በጣም በቃ ይሄ ፐርፌክት የሚባለው ወይ ደግሞ ፕራይም የሚባለው ጊዜ ላይ ደርሷል የሚለውን ለመመልከት ተጨማሪ ጊዜያቶችን ማየት ይጠበቅብናል። ግን ደግሞ እስካሁን በምናየው ሁኔታ ከተመለከትን በማንቸስተር ሲቲ ቤት ጎል በማስቆጠር እንዲሁ ደግሞ አሲስት በማድረግም ረገድ ደግሞ ካያችሁት በጣም ተጫዋቹ የተዋጣለት ተጫዋች መሆኑን በደንብ የምንመለከተው ጉዳይ ነው የሚሆነው። ስለዚህ ይህ ተጫዋች በጣም ልዩነት ፈጣሪ የሆነ ሜዳ ላይ እንቅስቃሴ እያሳየ መሆኑን እንመለከታለን። እንደውም ኤርሊንግ ሃላንድ ልክ አንቷን ሴሜኞ ወደ ማንቸስተር ሲቲ ሲመጣና ሲፈርም ይሄ ልጅ የወርቅ ጫማዬን ሊቀማኝ ነው እያለ አንድ የተቀረጸ ቪዲዮ በሶሻል ሚዲያዎች ላይ ተለቆ ነበረ። ራሱ አንቷን ሴሜኞ ለወርቅ ጫማ መፎካከር የሚችል ተጫዋች ነው። ለከፍተኛ ጎል አስቆጣሪነት መፎካከር የሚችል ተጫዋች ነው። በጣም ትልቅ ፖቴንሻል ያለው ተጫዋች ነው እና ኤርሊንግ ሃላንድ እንግዲህ ጎል ማስቆጠር አቅቶት በተከታታይ ጨዋታዎች ላይ ከጎል ተራርቆ እንደነበር ተመልክተናል። ስለዚህ የአንቷን ሴሜኞ ወደዚህ ቡድን መምጣት ደግሞ የጎል ማስቆጠር ችግሩን በደንብ የሚቀርፍ ነው። እኔ ከዚህ በፊት ደጋግሜ ተናግሬዋለሁ። እንደምታውቁት ዶኩና አንቷን ሴሜኞ ተመሳሳይ አይነት ታይፕ ያላቸው ተጫዋቾች ናቸው። ሁለቱም ፈጣን ናቸው። ሁለቱም በብልሃት ይጫወታሉ። ሁለቱም አእምሯቸውን ይጠቀማሉ። ሁለቱም ጎበዝ ድሪብለሮች ናቸው። ግን ዶኩ ጋር የሌለ አንቷን ሴሜኞ ጋር ደግሞ ያለ ኳሊቲ አለ። ዶኩ ምናልባት አጨራረሱን ቢያሳምር በጣም የተዋጣለት ድሪብለር ነው። እኔ ፕሪሚየር ሊጉ ላይ አሁን በምንመለከተው በውድድር ዘመኑ እንደ ዶኩ አይነት አስፈሪ የመስመር ተጫዋች መኖሩን አላውቅም። ምናልባት ምናያቸው ተጫዋቾች ሊኖሩ ይችላሉ፣ በጣም ትልቅ ፕራይም ብቃታቸው ላይ የሚገኙ ለምሳሌ ሊቨርፑል ቤት ብትሄዱ እነ ኮዲ ጋክፖ ወይም ሞሳላ፣ በቼልሲ ቤት እነ ኮል ፓልመር፣ አሊያ ወደ ማንቸስተር ዩናይትድ ቤት እነ አማድ እነ ብሪያን ምቡሞን እናነሳለን። ግን ዶኩ ደግሞ በጣም ፈጣን ነው። በቃ ሲሮጥ በጣም ፈጣን የሆነ ተጫዋች ነው። ከዛ ደግሞ ፍጥነቱ በደንብ ቴክኒካል እንዲሆንም ያግዘዋል እና ተጫዋቾችን ድሪብል ለማድረግ ብዙ የሚቸገር ተጫዋች አይደለም። እንደ ልቡ ተጫዋቾችን ዘንጦ ማለፍ የሚችል ተጫዋች ነው። ያንን ሌሎች ተጫዋቾች የሚያደርጉት ነገር ነው። ግን ዶኩ ጋር ያለው ደግሞ ትልቁ ክፍተት የአጨራረስ ችግር ነው። ያ ነው ዶኩን ከሌሎች ዊንገሮች ጋር ስናነጻጽረው ትንሽ ወረድ የሚልብን። ሊጉ ላይ ካሉት ዊንገሮች ከነ ቡካዮ ሳካ ወይ ከነ አማድ ዲያሎ እንዲህ ካሉት ተጫዋቾች ከነ ብሪያን ምቡሞ ወረድ እንዲልብን የሚያደርገው ይህ ፐርፎርማንሱ ነው እንጂ ዶኩ በጣም ጎበዝ ጨራሽ ቢሆን ሊጉ ላይ ምናልባትም ደግሞ ፕራይም ታይሙ ላይ መገኘት የሚችል ተጫዋች ነው። አንቷን ሴሜኞ ግን ያንን የዶኩን የጎል ማስቆጠር ችግር በደንብ መቅረፍ የሚችል ተጫዋች ነውና በደንብ ደግሞ ጎል ማስቆጠር ይችልበታል። በቃ ፊኒሺንግ ላይ የተዋጣለት ተጫዋች ነው። በጣም ጎበዝ የሆነ ጨራሽ ተጫዋች ነውና ማንቸስተር ሲቲ እንግዲህ የዶኩንና የአንቷን ሴሜኞን ብቃት ደግሞ ተጠቅመው እንዲህ አይነት ነገሮችን በደንብ ማግኘት እንደሚችል በደንብ መገንዘብ የሚያስፈልግ ጉዳይ መሆኑን እንመለከታለን እና በዚህ ጨዋታ ላይም የተመለከትነው የአንቷን ሴሜኞ ፐርፎርማንስ በደንብ ያንን የሚያሳይ መሆኑን መረዳት ይቻላል። ለኤርሊንግ ሃላንድ በደንብ ደጋፊ ደግሞ የሚሆን ተጫዋች ነው። በደንብ ከጀርባ የጎል ዕድሎችን ዴሊቨር በማድረግ የጎል ዕድሎችን በመፍጠር ረገድ የተዋጣለት ስራ መስራት ይችላልና ይህንን ተጫዋች በዚህ መንገድ እንመለከታለን። ሌላኛው ቅድም ሳነሳላችሁ የነበረው የኒኮ ኦራይሊ ጉዳይ ነው። እንግዲህ ኒኮ ኦራይሊ አሁን ትክክለኛውን ቦታ ያገኘ ይመስላል። ተጫዋቹ ሌፍት ባክ ወይም ደግሞ የግራ ተመላላሽ ተጫዋች ነበር እኛ በማንቸስተር ሲቲ እንግዲህ ሲጫወት ስናውቀው የነበረው እና ያው ማንቸስተር ሲቲ በዛ ቦታ ላይ በነበሩት ክፍተቶች በሌሎችም ነገሮች ይህንን ተጫዋች እዚህ ቦታ ላይ ሲያጫውተው እንደነበር ተመልክተናል። አሁን ግን ይህ ተጫዋች ይህ የ20 ዓመቱ የማንቸስተር ሲቲ ወደፊት በጣም ትልቅ ፖቴንሻል አለው ተብሎ የሚታሰበው ተጫዋች በአማካይ መስመር ላይ ሲጫወት ነው እየተመለከትን የምንገኘው። ለነገሩ ተጫዋቹ በአካዳሚ በሚጫወትበትም ጊዜ በአታኪንግ ሚድፊልደር ወይም በአጥቂ አማካይ ቦታ ላይ የሚጫወት ተጫዋች ነበር። ግን ደግሞ ፔፕ ጓርዲዮላ ወደ ማንቸስተር ሲቲ ወደ ዋናው ቡድን ተጫዋቹን ሲያሳድገው የሌፍት ባክ ወይም የግራ ተመላላሽ አድርጎ ነው ተጫዋቹን ለአንድ ዓመት ያህል ሲጠቀምበት የተመለከተ ነው። አሁን ግን በደንብ ተጫዋቹን ወደ መሀል ሜዳ ላይ መጥቶ እንዲጫወት ነው እያደረገው የሚገኘው እና ያለ ተጫዋቹ በደንብ የሚመቸው ቦታ ነው። እንግዲህ ማንቸስተር ሲቲ በ4-2-2 ፎርሜሽን ቢጫወት ከሁለቱ የፊት መስመር ተጫዋቾች ከአንቷን ሴሜኞ እና ከኤርሊንግ ሃላንድ ጀርባ ከፊል ፋደን ጋር አብሮ ተጣምሮ መጫወት የሚችል ተጫዋች ነውና ትላንትናም ለምሳሌ 40 ኳሶችን ማቀበል የቻለ ተጫዋች ነው። እንዲሁ ደግሞ 2 ፕሮግሬሲቭ ፓሶችን አቀብሏል። ከዚህ በተጨማሪ ደግሞ በማጥቃት ኢንቮልቭመንቶች ላይ 6 ጊዜ በመሳተፍ ቀዳሚው ተጫዋች እንደነበር ተመልክተናል እና ያስቆጠረውንም ጎል ስትመለከቱ
የአንቷን ሴሜኞን አሲስት ከዛ በኋላ ደግሞ የተጫዋች ጎል ያስቆጠረበት መንገድ እጅግ በጣም የተለየ እንደነበር በደንብ የሚያሳይ ነውና በደንብ ተጫዋቹ በማንቸስተር ሲቲ በዚህ ቦታ ላይ ደግሞ አዳፕት እያደረገ ሲመጣ ምን አይነት ፐርፎርማንስን ሊያሳይ እንደሚችል መገመት ብዙ አይከብድም። እንደውም ፔፕ ጓርዲዮላ እንደ አይነት ተጫዋቾችን አዳፕት እንዲያደርጉ በማድረግ ወይ ደግሞ የመጫወቻ ቦታቸውን በመቀየር የሆነ ሚና ሲሰጣቸው እንመለከታለን። ለምሳሌ የሶስትዮሽ ዋንጫ ባሸነፈበት ሲዝን መሀል ሜዳ ላይ ጥሩ ፐርፎርማንስ ያሳይ የነበረውን ጆን ስቶንስ ተጠቅሟል። ጆን ስቶንስ ግን ፒውር የመሀል ተከላካይ ወይም ደግሞ ሴንተር ባክ እንደሆነ ነው የምናውቀው ሁላችንም። አሁን ግን ቦታውን ቀይሮ ከዛ በተሻለ ሚና ተጫዋቹ በደንብ ሜዳ ላይ መጫወት የሚችል ተጫዋች መሆኑን በደንብ ስንመለከት ነበር እና ሲያስፈልግ የ6 ቁጥር ተጫዋች እያደረገ ያጫውተዋል። በደንብ እዛ ቦታ ላይ ያንን ኤክስፕሎይት እያደረገ እንዲጫወት እድል የሚሰጠው መሆኑንም ጭምር እንመለከታለን እና ያንን ነው እንግዲህ በኒኮ ኦራይሊን በኩል የምናየው። ስለዚህ ለማንቸስተር ሲቲ በተለይም ወደ መሀል እየመጣ እንዲጫወት ማጥቃቱን እንዲያግዝ በነፃነት እንዲጫወት ማድረጉ ፔፕ ጓርዲዮላ ምናልባትም በቀጣይ ጊዜያት ላይ በደንብ ከሚጠቀምባቸው ተጫዋቾች መካከል አንዱ መሆኑን በደንብ እንድናነሳ ያደርገናል። ትላንትና በጨዋታው ላይ ልዩነት ፈጣሪ ከነበሩ እንቅስቃሴዎች መካከል አንዱ የኒኮ ኦራይሊ እንቅስቃሴ መሆኑን በደንብ እንገነዘባለን። እንግዲህ እነዚህ ነገሮች ካነሳን የማንቸስተር ሲቲ ማሸነፍ ምን ማለት ነው በዚህ ጨዋታ ላይ የሚለውን ነገር መመልከት ያስፈልገናል። እንግዲህ እስካሁን ድረስ አርሰናል ነበረ ማንቸስተር ሲቲ ላይ ጫና ሲያሳድር የነበረው። የጫናውን ኳስ ማንቸስተር ሲቲ ነበረ ሲቀበል የነበረው። አርሰናል ያሸንፋል፣ ከዛ በኋላ ለሲቲ ያንን ጫና መልሶ ይሰጣል። አሁን ሲቲ በደንብ ጫናውን ለአርሰናል ያስረከበበት ሁኔታ ተፈጥሯል። ራሱ ማንቸስተር ሲቲ ለአርሰናል ያንን የጫና ኳስ አሻግሮ አሁን በሰላም ይህንን ጨዋታ ደግሞ ይመለከታል። ምናልባትም ደግሞ ከዚህ በኋላ የሚያደርጋቸው ጨዋታዎች የሞት የሽረት የሚሆኑበት አርሰናል አንድም ጫና ውስጥ እንዲገባ፣ ሁለተኛ ነገር ደግሞ ከአርሰናል ጋር ያላቸው የነጥብ ልዩነት ጋፑን እያስጠበቁ ለመሄድ ነው። ምክንያቱም ሁለቱ ቡድኖች እርስ በርስ ይጫወታሉ ከዚህ በኋላ በፕሪሚየር ሊጉ ማለት ነው 32ኛው ወይ 33ኛው ሳምንት ላይ ሲጫወቱ እንመለከታለን። ስለዚህ የዛኔ በደንብ የሚፈልገውን ነገር ለማግኘት እርስ በርስ በሚደረገው ጨዋታ ደግሞ ያንን ጨዋታ እንደ ዋንጫ ጨዋታ የሚታይ ስለሆነና ያንን ጨዋታ አሸንፎ የሚፈልጉትን ውጤት ለማስመዝገብ እስከዛ ጊዜ ድረስ በደንብ ራሳቸውን ማዘጋጀት ይጠበቅባቸዋል። እንደምታውቁት ማንቸስተር ሲቲ ሁልጊዜ እዚህ ቦታ ላይ ሲደርስ ነው 5ኛ ማርሹን የሚያስገባው። ከዛ በኋላ ማንንም አይሰማም። ማንቸስተር ሲቲ በዛ ጥንካሬ ውስጥ ይቀጥላል። በዛው ጥንካሬ ውስጥ እያሸነፈ የሚሄድባቸውን ሁኔታዎች እንመለከታለን። አሁንም ከዚህ ቡድን የሚጠበቀው ነገርና ከዚህ ቡድን ይታያል ተብሎ የሚታሰበው ትልቁ ነገር በዚህ ወጥነቱ እስከ መቼ ድረስ ይቀጥላል የሚለውን ነው። እሱን እንግዲህ ጊዜው ሲደርስ አብረን የምንመለከተው ጉዳይ ይሆናል። ግን ፔፕ ጓርዲዮላ በደንብ ጫናውን ወደ አርቴታና ወደ ተጫዋቾቹ ወደ አርሰናል የገፋበት ሆኗል። ከዚህ በኋላ የሚኖሩት ቀሪ እንግዲህ 12 ጨዋታዎች ይኖራሉ። ፔፕ ጓርዲዮላ 12ቱንም ጨዋታዎች ማሸነፍ ከዛ ደግሞ አርሰናል ነጥብ የሚጥልለት ከሆነ የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ ትልቅ እድል ሊሰጣቸው ይችላል። ያም ማይሆን ከሆነ ደግሞ ራሳቸው የቤት ስራቸውን በደንብ ተወጥተው የአርሰናልን ነጥብ መጣል መጠበቅም አንደኛው ትልቁ ነገር ሊሆን ይችላል ማለት ነው። እና እንግዲህ ፔፕ ጓርዲዮላም ያንን ነገር ነው እንግዲህ በደንብ ሲያስመለክተን የነበር ነው። በደንብ ከሜዳ ላይ እንቅስቃሴው ጋር ደግሞ የተዋጣለት አሰልጣኝ ነው ፔፕ ጓርዲዮላ። በደንብ እዚህ ቦታ ላይ ያለውን ልምድ ኤክስፕሎይት አድርጎ መጠቀም ይችላል። በደንብ ያሉትን ነገሮች ማኔጅ ማድረግ የሚችል አሰልጣኝ ነው። ስለዚህ ለዚህ የሚሆነውን ምላሽ ነው እንግዲህ እየሰጠ የሚገኘውና ትላንት ያሳየው ፐርፎርማንስ አስፈሪውን የማንቸስተር ሲቲን ፐርፎርማንስ ያስታወሰ፣ ከዚህ በፊት የምናውቀውን ማንቸስተር ሲቲ በደንብ የተመለከትንበት ነበረ። ቀድሞ ነው የቤት ስራውን የጨረሰው። ትላንት ማንቸስተር ሲቲ በብዙ መንገድ የተዋጣለት ምሽትን አሳልፏል። አንደኛ ጨዋታውን አሸንፏል። ሁለተኛ 3 ጎሎችን አስቆጥሯል። እንግዲህ ከአርሰናል ጋር አሁን ያላቸው የንጹህ ጎል ልዩነት ወደ 2 ዝቅ ብሏል። ከዚህ በተጨማሪ አርሰናልም ፕሬሸር ውስጥ ከቷል። ክሊንሺት ይዞ ወጥቷል። ጎሎች ሳይቆጠሩበት ወጥቷል ማለት ነው። እንዲሁ ደግሞ ተጫዋቾቹን በደንብ አሳርፏል። የሚፈልጋቸውን ተጫዋቾች እነ ሃላንድን፣ እነ ፊልፋደንን፣ እነ ሮድሪን በደንብ እየቀየረ ያስወጣበት ነበርና ከዚህ በላይ ለማንቸስተር ሲቲ በጣም የተሻለ ነገር ላይገኝ ይችላል። ምክንያቱም በሁሉም ረገድ የተዋጣለት ትክክለኛውን ነገር ያሳዩበት ስለነበር ማለት ነውና እንግዲህ አሰልጣኙም ቢሆን ፔፕ ጓርዲዮላ ጨዋታው ካለቀ በኋላ የነጥብ ልዩነቱ ስንት እንደሚሆን ከአርሰናሉ ጨዋታ በኋላ እንነጋገራለን የሚል ሀሳብ ነበር የሰጠው። አሁን ያለው የ3 ነጥብ ልዩነት አይደለም። ያው አርሰናል ካሸነፈ መልሶ ወደ 6 ስለሚሄድ ማለት ነውና ያንን ነገር ነው አሰልጣኙ የተናገረው። በእርግጥ አርሊንግ ሃላንድ መጠነኛ ጉዳት አጋጥሞት ነው የቀየር ነው ብሏል።
እንግዲህ እንመለከታለን። ግን ተጫዋቹን ለማሳረፍ በጣም በቂ የሆነ ነገር የሚያገኝበትም ጭምር ነው። ራሳቸውም ደግሞ ያውቁታል የማንቸስተር ሲቲ ተጫዋቾች በደንብ አርሰናል ላይ ጫና መፍጠር እንዳለባቸው፣ አርሰናል ላይ በደንብ ፕሬዠር ማሳደር እንዳለባቸው ያውቁታል። እንግዲህ በሳምንቱ መጨረሻ ከሳልፎርድ ሲቲ ጋር የኤፍኤ ካፕ ጨዋታቸውን ነው የሚያከናውኑት። ያው ሞር ኦር ለስ በዚህ በአራተኛው ዙር ጨዋታ ላይ ቤንች ላይ ያሉ ተጫዋቾቻቸውን ይጠቀማሉ ተብሎ ነው የሚጠበቀው። ስለዚህ ለማንቸስተር ሲቲ በጣም ወሳኝ የሆነ ድል አስመዝግበው የነጥብ ልዩነቱን አጥበበው ወጥተዋል። ስለዚህ ጨዋታ ምን ትላላችሁ? ማንቸስተር ሲቲ ጨዋታውን አሸንፎ የወጣበትን መንገድ እንዴት ተመለከታችሁት? እና ደግሞ አርሰናል በዚህ ጨዋታ እንግዲህ ምን አይነት ምላሽ ደግሞ ሊሰጥ ይችላል? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። ለማንኛውም ትላንት ማንቸስተር ሲቲ አሸንፎ ወጥቷል። በመጀመሪያው አጋማሽ ጎሎች የተጠናቀቀ ጨዋታ ነበር። የ90 ደቂቃ ውጤት ማንቸስተር ሲቲ 3 ፉልሃም ባዶ ጨዋታው አብቅቷል። በዚህ መንገድ ፉልሃም እንግዲህ ማንቸስተር ሲቲን የማሸነፍ ከፍተኛ ክፍተት ያለበት ቡድን እንደሆነ ይታወቃልና ትላንትናም በደንብ ያንን የተመለከትንበት ነበር ማለት ይቻላል።